ሰላም አድማጮቻችን፣ ይህ ያያ ስፖርት ነው። የጥር የዝውውር መስኮት ትናንት ምሽት ተጠናቋል። እንግዲህ የሚጠበቁ የነበሩት የቸልሲ ዝውውሮች ሳይሳኩ በመጨረሻ ሊሳካ የቻለው የማማዱ ሳር መልሶ ወደ ቸልሲ መጥራት ነው። ለኔም ትልቅ ትርጉም ይኖረዋል። ስለሱ በሚገባ እናወራለን። ወደ አድማጮቻችን ዛሬ እንግዲህ ይህ ማማዱ ሳር ከቸልሲ ባለፈው የጥር የዝውውር መስኮት ነበር የፈረመው የአፍሪካን ዋንጫ ከዛ በኋላ ማንሳት ችሏል። እንግዲህ ከሴኔጋል ብሔራዊ ቡድን ጋር ጀርሚ ጃኬት አልተሳካም። ሌላኛው የኔንሱ ተጫዋች የነበረው ታይላ ታቲን የሚመለከት ነበር። የ17 ዓመት ወጣት ወደ ቸልሲ ለመምጣት ፍላጎት እንደሌለውና ወደ ስትራስቡርግ በውሰት መሄድ ስለማይፈልግ መሆኑና ሌሎች መረጃዎችን አጠናቅሬ ተመልሼ መጥቻለሁ። አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የጥር የዝውውር መስኮት ሲከፈት ብዙ የቸልሲ ደጋፊዎች በመጀመሪያው ባለፉት 6 ወራት የነበሩትን ችግር አይተው ለውጦችን ይፈልጋሉ። አንዱ የተከላካይ መስመሩ ላይ ነው። ታዲያ ከተከላካይ መስመሩ ከሚፈለጉ ተጫዋቾች አንዱ የስትራስቡርጉን ማማዱ ሳር መልሰው ወደ ቸልሲ ጠርተውታል። ከውሰት ውሉ አሁን 20 ዓመቱ ላይ ይገኛል። ሊየም በሚገባ ይህንን ተጫዋች ያውቁታል። በታክቲኩ ረገድ ያንን የሚያግዛቸው ይሆናል። አንድሬ ሳንቶስ እዚህ ስብስብ ውስጥ አለ። ሳንቶስም በሚገባ የሚያግዘው ይሆናል። የነዚህ ተጫዋቾች እገዛ ያስፈልገዋል። ይህ ተጫዋች እንግዲህ እንደምታስታውሱት በጣም በጥሩ ፐርፎርማንስ ካላቸው ተጫዋቾች ውስጥ አንዱ ነው። ከሊዮን ነው ስትራስቡርጎች ማስፈረም የቻሉት። ይህ ተጫዋች ታዲያ አሁን ወደ ቸልሲ ሲመለስ በክለቦች የዓለም ዋንጫ የቸልሲ ስብስብ አካል ነበር። እንደ ሌሎቹ እንግዲህ እንደነ ፎፋና ወይም ደግሞ ወደፊት በማጥቃቱ ረገድ ወይም ደግሞ ፕሮግሬሲቭ ኬሪው ሀሪፍ አይደለም። ነገር ግን በመሃል ሴንተር ባክ በምትሉት አይነት ከሌሎች ተከላካዮች ጋር በሚገባ መጣመር የሚችል ተጫዋች አይነት ነው። በሚገባ የዚህን ተጫዋች ፐርፎርማንስ በምናይበት ጊዜ 2-3 ነጥቦች የሚነሱ ነው የሚሆኑት። ማማዱ ሳርን በሚመለከት አንደኛው እንግዲህ ሀገሩ ፈረንሳይን ትቶ ለሴኔጋል ምርጫውን አድርገዋል። ታዲያ ሴኔጋሎች ይህንን ተጫዋች በሚገባ ወደውታል። ያም የወደዱትና ያደነቁት በምንድን ነው ብላችሁ በምታዩበት ጊዜ አንደኛ ለፈረንሳይ ብሔራዊ ቡድን በሱ ቦታ ላይ ብዙ የሚጫወቱ ተጫዋቾች አሉ። ስለዚህ ያንን ምርጫቸው አላደረገም። ስለዚህ በቀጥታ ለሴኔጋል ዋናው ብሔራዊ ቡድን በማከላካይነት በሞሮኮ የአፍሪካ ዋንጫ ተሳተፈ፣ ዋንጫንም ማሸነፍ ቻለ። አንደኛ ተመራጭ የሚያደርገው እንግዲህ ለቸልሲ በኔ እይታ በእንግሊዝ ፕሪሚየር ሊግ በቁመቱ ረገድ ቸልሲን ከቆመ ኳሶች በሚገባ መከላከል የሚችል ነው። ሜትር ከ94 ነው በቁመቱ ረገድ ያለው። እንግዲህ በቀኝ ተጫዋች እንደሆነ ይታወቃል። ስለዚህ ግራም በቀኝም የማል ተከላካይ መሰለፍ ይችላል። እንግዲህ በተጫዋችነቱ ከሌንስ ወደ ሊዮን አካዳሚ ሄደ። በሊዮን አካዳሚ በጣም የሚጠበቅ ተጫዋች ነበር። ነገር ግን ለሊዮን ፈረስት ቲም ወይም ለዋናው ቡድን ከመጫወቱ በፊት በቀጥታ ጉዞን ማድረግ የቻለው ወደ ስትራስቡርግ ነው። በስትራስቡርግ እንግዲህ በሁለቱም ቦታዎች በተለይ ደግሞ በሊየም ስር የዋና መሀል ተከላካይ ሆኖ ተጫውቷል። ፈረንሳይን ከ17 በታች ዓመት፣ ከ18 ዓመት በታች፣ ከ19 ዓመት በታች እና ከ20 ዓመት በታች መወከል ችሏል። ነገር ግን ይህ ተጫዋች እንግዲህ ተመራጭ የሆነው በሴኔጋል ብሔራዊ ቡድን ለመጫወት ነበር። ሴኔጋል ምርጫው በማድረጉ ደግሞ የአፍሪካ ዋንጫን ማሸነፍ ችሏል። በሊጋ እንግዲህ 15 ጨዋታዎችን አድርጓል። በዘንድሮ የውድድር ዓመት ምንም ጎሎችን አላስቆጠረም። 3 ቢጫ ካርዶችን አይተዋል። በዚህም ጥሩ የሚባል ነው። በአፍሪካ ዋንጫም 3 ጨዋታዎችን አድርጎ 1 ቢጫ ካርድ አይተዋል። በጣም ጠንካራ ነው። በአካል ብቃቱ ረገድ በጣም ጥሩ የሚባል ነው። ነገር ግን እንግሊዝ ፕሪሚየር ሊግ የአካል ብቃት ብቻ አይጠይቅምና ምን ያክል ጠንካራና ደካማ ጎኖች አሉት ብለን ስናስብ አንደኛ ለቸልሲ የሚጠቅመው ቸልሲ እንግሊዝ ፕሪሚየር ሊግ ላይ ካሉ የቆመ ኳስ ከሚቆጠርባቸው ቡድኖች አንዱ ነው። ብዙ ጎሎችን ቢያስቆጥሩም ስለዚህ በዛ ረገድ የሚያግዝ ይሆናል። አንድ ለአንድም ግንኙነቶቹ በጣም ጥሩ የሚባል ነው። ኦልሞስት 83% የማሸነፍ አቅም አለው። ሹት ኤንድ ፓስ አኪዩሬሲውም ጥሩ የሚባል ነው። ብሎክ የማድረግ አቅሙ ኢንተርሴፕሽኑም ጥሩ የሚባል ነው። የተዋጣለት ነው። በዚህ ረገድ 38 ኳሶችን ኢንተርሴፕት አድርጓል። 22 ብሎኮችን ማድረግ ችሏል። በጫናዎች ውስጥ ጥሩ የሚባል ፐርፎርማንስ ደግሞ እንደሚያሳይ በአፍሪካ ዋንጫ የፍጻሜ ጨዋታ ላይ አሳይቷል። እንግዲህ ደካማ ጎን የሚታየው ጎል ዲስትሪቢዩሽኑ ነው። እንግዲህ በእንግሊዝ ፕሪሚየር ሊግ አንዱ ቸልሲ እንግዲህ ከኋላ ሲመሰርት ትንሽ ሊያስቸግረው የሚችለው ከዛ ውጭ ወደፊት ኳሱን ይዞ ፕሮግረስ የማድረጉ ነገር ይልቅ ወደ ጎን ፓሶችን ያበዛል። ይህ ትንሽ ጥያቄው ነው። ኮንሰንትሬሽንና ኮንሲስተንሲ በጣም አስፈላጊ ነው። ከዛ ውጭ የቢጫ ካርዶቹ ሁኔታዎችም የሚወስኑት ይሆናል። ታዲያ ይህ ተጫዋችን በሙሉ ፐርፎርማንሱን ብናወዳድረው በአየር ላይ ግንኙነቶቹን ጥሩ የሚባል ነው። መነሳት የሚችለው አሁን ካሉት የቸልሲ ተከላካዮች አንጻር ምን አይነት ጥምረትን ሊፈጥር ይችላል የሚለው ነው። እንግዲህ ሊየም ለዚህ ተጫዋች ምን ይሰጡታል የሚል ነው። የተጫዋቹ የአየር ላይ ብቃትን አምነው ተጫዋቹን አይተውት ነው ሊየም የሚያመጡት። ስለዚህ ጥሩ የሚባል ፐርፎርማንሱን ሊያሳይ ይችላል ብዬ አስባለሁ፣ አሰልጣኙም ካመነብህ። ነገር ግን አሁን ለምሳሌ በጥሩ ሁኔታ በምን አይነት ተከላካዮችን ምርጫቸው ሊያደርጉ ይችላል ነው። አንደኛ ይህንን ተጫዋች ከአቺምፖንግ ጋር ብታጣምረው ጥሩ ይሆናል። ከቻለው ባህም ጋር ጥሩ ይሆናል። ከፎፋናም ጋር ጥሩ ይሆናል። ከባዲያሽል ጋር ሜቢ ሁለቱም በአካል ገዘፍ ያሉ ስለሆኑ ትንሽ ሊቸገሩ ይችላሉ ብዬ አስባለሁ። አንዱ ቨርሳታይል የሆነ ተጫዋች መሆን ስለሚጠበቅበት ማለት ነው። ነገር ግን ባዲያሽል በሚጫወቱበት ጊዜ በጣም ተመራጭ የሚያደርገው ነው። እንግዲህ ከሌሎች ተጫዋቾች ጋር ምን አይነት ሂደቶችን ሊፈጥር ይችላል ካለ ለምሳሌ ማማዱ ሳር ከፎፋና ጋር ቢሆን የሳር ርዝመት ወይም ቁመቱን በሚገባ መጠቀም ይችላል። አግሬሲቭ መሆኑን
ፈጣን መሆኑን ይጠቀማል። ፎፋና ደግሞ በጣም ልምድ መኖሩ ከዛ ውጭ ደግሞ ወደፊት ኳሱን በመውሰድ ረገድ ሊጠቀም ይችላል። ሳር ከቻሎባ የሚሰለፍ ከሆነ ደግሞ ቻሎባ ጥሩ የሚባል ቴክኒካል ፍሌክሲቢሊቲ አለው። ወደፊት ኳሱን መውሰድ ወደ ጎን ጥሩ ነው። ታዲያ ማማዱ ሳር ደግሞ የተረጋጋ ተከላካይ የሚሆን ይሆናል። ስለዚህ ይህ ተጫዋች ትክክለኛ ተጣማሪ ካገኘ የሆነ የሳሊባና የገብርኤል ማጋሌስን አይነት ጥምረት ቸልሲ ለመፍጠር የሚጥር ይሆናል። ሳርና ባዲያሽል ከሆኑ ግን ሁለቱም ረጅሞች ይሆናሉ። ነገር ግን ትንሽ ሊያስቸግር የሚችል ይሆናል። ሳር ከአቺምቦንግ ሌላኛው በጣም ጥሩ ጥምረት ሊሆን የሚችል ነው። ታዲያ ቸልሲ በቀጣዮቹ ጊዜያቶች አቺምቦንግ ፍጥነቱን ሊጠቀም ይችላል። ሳር ደግሞ ኳሱን በማረጋጋትና በሚገባ መምራት የሚችል ነው የሚሆነው። እንግዲህ አይዲያል በጣም ጥሩ ጥምረት የሚሆነው የሳርና ባዲያሽል ነው በእግር ኳስ። ነገር ግን ሁለቱም ረጃጅሞች ናቸው፣ የመከላከል አቅሙን ያጠናክራሉ። ነገር ግን በቦል ፕሮግሬሽኑ ረገድ ባዲያሽል ኳሶችን ሲሳሳት አይተናል። ሳርም እንደዚህ አይነት ስህተቶችን ሊሰራ ይችላል። ስለዚህ በእነዚህ አስቸጋሪ ሊሆን ይችላል። ነገር ግን ሳር ከቻሎባ፣ ሳር ከፎፋና በጣም ምርጥ ሊሆን ይችላል። ማለትም የአየር ላይ ብቃት፣ ፍጥነት ቻሎባ ሲሆን ደግሞ ታክቲካል በጣም ቻሎባ በተለያዩ ቦታዎች መሰለፍ ስለሚችል ሳር ተረጋግቶ መሀል ተከላካዩን ይዞ የሚቆይ አይነት ብቃት ይኖረዋል። አሁን ለምሳሌ የሳርና የባዲያሽል ጥምረት በጣም የቫንዳይክና ኮናቴ ያለ ሁለቱም ረጅሞቹ ነው። ነገር ግን ከቫንዳይክም ኮናቴም ያላቸውን ፍጥነት ይታወቃል። ስለዚህ ባዲያሽል ፈጣን አይደለም፣ ሳር ከባዲያሽል የተሻለ ፈጣን ነው። ነገር ግን በእንደዚህ አይነት መንገድ ቸልሲ ሊያጣምር የሚችልበት እድል ይኖራል። የሌማ ጨዋታ አንጻር ካየነው እንግዲህ ባዲያሽል ተመራጭ ነው፣ የግራ መሀል ተከላካይ ስለሆነ ግራም ስለሆነ በጣም ጥሩ ነው የሚሆነው። ፎፋና በፕሮግሬሲቭ ረገድ። ስለዚህ እነዚህ አራቱን ተከላካዮች እያፈራረቁ ሁለት እያደረጉ በተለያዩ ውድድሮች የተለያዩ ተጫዋቾችን እንዲያሰልፉ የሚያግዛቸው ይሆናል ብዬ አስባለሁ። ለአሰልጣኝ ደግሞ ትልቁ ስራ የሚያቀልልህ የተለያዩ አይነት አማራጮች ሲኖር ነው። በፕሪሚየር ሊጉ ሌሎች ተጫዋቾች መጎዳታቸው አይቀርም። ስለዚህ ለነዛ ሽፋን የሚሰጥ ይሆናል። ነገር ግን ኮልዊል ከሳር በጣም ጥሩ ጥምረት የሚወጣቸው ይመስለኛል። እንግዲህ እግር ኳስ አንዳንዴ ሜዳ ላይ ስታዩት እንጂ አይዲያል ሆኖ በወረቀቶች ላይ በጣም ጥሩ በሚሆን ጥምረት ሆኖ ሜዳ ላይ ደካማ ሲሆን አይቻለሁ። ለምሳሌ በጣም የሚታወሰኝ የነበረው የኮሼሊና የሞስታፊ ጥምረት ነው። በጣም አይዲያል ነበር፣ ነገር ግን ሜዳ ላይ ሲታይ ደካማ ነበር። በቸልሲ ሜት ማንሳት ይችላል። የባዲያሽልና ዴሳሲ ጥምረት ይጠበቅ ነበር፣ ነገር ግን ጥሩ አልነበረም አይደል? ስለዚህ እግር ኳስ አንዳንዴ ሜዳ ላይ የምታዩትን ማመን በጣም አስፈላጊ ነው የሚሆነው። ኔንት ተጫዋች የሆነው እንግዲህ ታይሊታቲ ቸልሲ ትናንት ፍላጎት እንደነበረው አቅርቤ ነበር። 30 ሚሊዮን ዩሮ ቀርቦ ነበር 18 ዓመቱ የማል ተከላካይ። ነገር ግን ይህ ተጫዋች አንደኛ ኔንትስ አሁን በወራጅ ዲቪዚዮን ነው የሚገኙ። ስለዚህ እዛ ላይ እንዳይቸገሩና በቡድኑ መቆየት እንደሚፈልግ፣ ወደ ስትራስቡርግ ደግሞ በውሰት መላክ እንደማይፈልግ፣ ፍላጎት እንደሌለው ለቸልሲ አስረድቷል። ፓኬታም በዚህ የዝውውር መስኮት ቸልሲን ያልተቀበለ ነው። ሌላኛው እንግዲህ ዴሳሲ ወደ ዌስትሃም አቅንቷል። ቸልሲ 2 ሚሊዮን ዩሮ ከዚህ ዝውውር የሚያገኝ ይሆናል። እንግዲህ ሚላን ዝውውሩን ይወስደዋል ተብሎ ይጠበቅ ነበር። ነገር ግን ማቴታንም ዴሳሲንም ሚላኖች ፍላጎት እንደሌላቸው በመጨረሻ አስተያየታቸውን ሰጥተዋል። ራሂም ስተርሊንግ ከስብስቡ ለቋል። ዴቪድ ዴትሮይ ፎፋና ከሁለት ዓመት በፊት ቸልሲ ማድረግ የሚጠበቅበትን አሁን እያደረገ ያለ ይመስላል። በመጨረሻ ወደ ስትራስቡርግ አቅንቷል። ከነ ሚቼሊና ሜጋ ጋር በሚገባ የሚፎካከር ይሆናል። ሌላኛው እንግዲህ ቸልሲ ከአጥቂዎቹ በተለይ ከታዳጊ ቡድኑ ጥሩ አጥቂዎች ከሚባሉት አንዱ ማህካን በውሰት ወደ ስትራስቡርግ መላክ ነበረበት ብዬ አስባለሁ፣ የተሻለ ልምድን እንዲያገኝ። ነገር ግን ማህካውንም ስብስብ ውስጥ አለ። ሌላኛው አቶ አምፓ ነው። አቶ አምፓ ወደ ስቶክ ሲቲ አቅንቷል። 3 ሚሊዮን ፓውንድ ተከፍሎበታል። ውድ ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።